የ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ ወሳኝ ጨዋታዎች ዛሬና ነገ ሲደረጉ ዛሬ ምሽት ላይ ከሚደረገው ከቶተናም እና ከሊቨርፑል ጨዋታ ቀጥሎ እጅግ በጣም በከፍተኛ ጉጉት የሚጠበቀው ጨዋታ በዕለተ እሁድ የሚደረገው የአስተን ቪላ እና የማንቸስተር ዩናይትድ ጨዋታ ነው። አስተን ቪላ በዘንድሮ ውድድር ዓመት ብዙ ባይነገርለትም ብዙ ባይወራለትም አስገራሚ ጊዜን እያሳለፈ ይገኛል። አሰልጣኝ ኡናይ ኤምሬም አስተን ቪላን በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ 3ኛ ደረጃ ላይ ማስቀመጥ ችሏል። እና አስተን ቪላ አሁን ባለው ነጥብ መሰረት ከሁለተኛ ደረጃ ከሚገኘው ከማንቸስተር ሲቲ በ1 ነጥብ እንዲሁም ደግሞ የመሪነት ስፍራ ላይ ከተቀመጠው አርሰናል በ3 ነጥቦች ልዩነት ርቀት ተቀምጦ 3ኛ ደረጃ ላይ ተቀምጧል። እና በነገው ዕለት ማንቸስተር ዩናይትድን የሚያሸንፍ ከሆነ ለ10ኛ ተከታታይ ጊዜ ድል የሚያስመዘግብ ይሆናል ማለት ነው። በአንጻሩ ደግሞ ማንቸስተር ዩናይትድ ወጣ ገባ ጊዜን ነው እያሳለፈ የሚገኘው። የሆኑ ጨዋታዎች ላይ ጥሩ እንቅስቃሴን ያሳየና ጨዋታዎቹን አሸንፈው ይወጣል። እንዲሁ ደግሞ አንዳንድ ጨዋታዎች ላይ ባልተጠበቀ ሁኔታ በርካታ ጎሎች ተቆጥረውበት ነጥብ ሲጥል ይስተዋላል። ዘንድሮ የማንቸስተር ዩናይትድ የቶፕ 4 ጉዞ እንዲህ ባለው ሁኔታ ውስጥ ነው እየቀጠለ የሚገኘው። አሰልጣኝ ሩበን አሞሪም እንግዲህ ወሳኝ ተጫዋቾቹን ኑሴር ማዝራዊ፣ አማድ ዲያሎና ብሪያን ሙቡሞን ካጣ በኋላ ዛሬ ለመጀመሪያ ጊዜ ሶስቱም በሌሉበት በነገው ዕለት ጨዋታውን የሚያከናውን ይሆናል። አዲስ ታክቲክም ይሞክራል ተብሎ ይጠበቃል። እንደ በርካቶች ገለጻ ከሆነ አሰልጣኙ በ4-3-3 ፎርሜሽን እንደሚጫወትም ነው እየተገለጸ የሚገኘው። እንደተባለው ሩበን አሞሪም በዚህ ታክቲክ ወደ ሜዳ ሲገባ እንመለከተዋለን ነው። ከዚህ ባለፈ በጨዋታው ላይ የአማድ ዲያሎና የብሪያን ሙቡሞን ቦታ የትኞቹ ተጫዋቾች ሊሸፍኑ ይችላሉ? ከዚህ ባለፈ ደግሞ አስቶን ቪላስ እንዴት ባለ ጨዋታ አቀራረብ በዚህ ጨዋታ ላይ ሊቀርብ ይችላል የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቻናሉን ቪዲዮን ላይክ ስታደርጉት ዩቲዩብ ፕሮግራሙን ለብዙዎች ያደርሰዋል ማለት ነው። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። ዩቲዩብ ፕሮግራሙን ለብዙዎች ሪኮመንድ እንዲያደርግ እንዲያዳረስ የእናንተ ላይክ ማድረግ በብዛት ያስፈልጋል። ስለዚህ ሁላችሁም ፕሮግራሙን ላይክ እያደረጋችሁ ተከታተሉት። ይሄ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። እናም 300 እና ከዛ በላይ ላይክ እንደምታደርጉ ተስፋ እናደርጋለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬ በዕለተ ቅዳሜም ከእናንተ ጋር ተገናኝተናል። እንግዲህ ትላንትና ቃል በገባሁላችሁ መሰረት የአስቶን ቪላንና የማንቸስተር ዩናይትድን ጨዋታ የምንመለከት ይሆናል ማለት ነው። በዚህ ጨዋታ ላይ ማን ያሸንፋል? አስቶን ቪላ በተከታታይ የማሸነፍ ጉዞን ያስቀጥላል ወይስ ማንቸስተር ዩናይትድ አስቶን ቪላን ያስቆመዋል? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታሰፍሩልኝ ትችላላችሁ። ነገር ግን በዚህ ሳምንት በተለይ በጨዋታ በቮሊዩማቸው ክብደት ብለን ካነሳን የአርሰናልና የኤቨርተንን የቶተናምና የሊቨርፑልን ጨዋታ እናነሳለን። ይህንኛው ጨዋታ ደግሞ ከነዚህ ጨዋታዎች ባልተናነሰ እጅግ በጣም በከፍተኛ ጉጉት የሚጠበቅ ጨዋታ ነው። ጨዋታው እንዲጠበቅ የሚያደርጉት 2-3 ምክንያቶች ይኖራሉ። ቅድም እንዳልኳችሁ አስቶን ቪላ በተከታታይ የማሸነፍ ጉዞውን እያስቀጠለ የሚገኝ ክለብ ነው። እንግዲህ አስቶን ቪላ ኢቭን ለመጨረሻ ጊዜ እንኳን ሲሸነፍ የተመለከትነው ከሊቨርፑል ጋር በተደረገው በፈረንጆቹ አቆጣጠር ኖቬምበር 1 ወይም ህዳር 1 በተደረገው ጨዋታ ነበር። ከዛ በኋላ በዩሮፓ ሊግ ማካቢ ቴልአቪቭን አሸንፈዋል። በፕሪሚየር ሊግ ቦርንመዝን፣ ሊድስ ዩናይትድን እንዲሁ ደግሞ ከእንደገና በዩሮፓ ሊግ ያንግ ቦይስን ከዛ ደግሞ በፕሪሚየር ሊግ ወልቨርሃምፕተንን አሸንፈዋል። ይህ ክለብ እንዲሁ ደግሞ በባለፈው ብራይተንን አሸንፏል፣ አርሰናልን አሸንፏል፣ ባዘልን አሸንፏል፣ ዌስትሃም ዩናይትድንም አሸንፏል። አሁን እነዚህ ጨዋታዎች በተከታታይ የ9 ጨዋታዎች ድል ነው ዌስትሃም ያስመዘገበው እና ምናልባት ይሄ ሎንግ ራን ስትሬክ እንደምትሉት ወይም በተከታታይ ጨዋታዎች ላይ የማሸነፍ ምንም መሀል ላይ የገባበት ያቸው ውጤት የለም። መሀል ላይ የተመዘገበም የነጥብ መጣል ወይም ደግሞ የሽንፈት ውጤት የለም። ሙሉ ውጤቶቹ ዊን ዊን ሆነው ነው እየቀጠሉ የሚገኙት። እና አሁን አስቶን ቪላ እነዚህን ተከታታይ ጨዋታዎች በማሸነፉ ምክንያት በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ 3ኛ ደረጃ ላይ የተቀመጠበትን ሁኔታ እየተመለከትን እንገኛለን። ከዛ በተጨማሪ ደግሞ በዩሮፓ ሊጉም ደግሞ 15 ነጥብ ከያዙና
የደረጃ ሰንጠረዡን ከሚመሩት 3 ቡድኖች መካከል አንዱ መሆኑን እያየን እንገኛለን። በዩሮፓ ሊጉ ኦሊምፒክ ሊዮን 15 ነጥቦችን ሰብስቦ በ10 ንጹህ ጎል እየመራ ነው። እንዲሁ ደግሞ ሚጁላንድ በ15 ነጥብ በተመሳሳይ በ8 ንጹህ ጎል ሁለተኛ ደረጃ ላይ ተቀምጧል። አስቶን ቪላ ደግሞ በ15 ነጥብ በ6 ንጹህ ጎል ያው በጎል ክፍያ ተበልጦ ማለት ነው ሶስተኛ ደረጃ ላይ ተቀምጧል። ስለዚህ አስቶን ቪላ አሁን እያስመዘገበ ያለው ውጤት እጅግ በጣም አስፈሪ የጨዋታ የማሸነፍ ውጤቶችን ነው እያስመዘገበ የሚገኘው እና ይህንን ቡድን እንደ ቀላል ማየት አይቻልም። ለነገሩ ኡናይ ኤምሬ በአርሰናልን በነበሩበት ጊዜ እንዲህ አይነት በጣም የሚያስገርም የማሸነፍ ግስጋሴን ሲያስመለክቱን ነበር። አስታውሳለሁ 22 ጨዋታዎች ያክል ሳይሸነፉ የቀጠሉባቸው ጨዋታዎች እንደነበሩ እናስታውሳለን እና በጣም ብዙ ሰዎች ጥያቄ ያነሳሉ። ኡናይ ኤምሬ የቶርናመንት ወይ ደግሞ ይሄ የካፕ ጨዋታዎች የለም ልክ እንደ ዩሮፓ ሊግ አይነት ጨዋታዎች ላይ ካልሆነ ለሊግ ጨዋታዎች የሚሆኑ አሰልጣኝ አይደሉም የሚል ሀሜት ይታማሉ። እሳቸው በሴቪያ እንግዲህ ባክ ቱ ባክ የዩሮፓ ሊግን ያሸነፉ አሰልጣኝ ናቸው። እንዲሁ ደግሞ ወደ አርሰናልን መጥተው አርሰናልን ለዩሮፓ ሊግ ፍጻሜ አድርሰው እንደነበር ይታወሳል በ2019 ባኩ ላይ ለነበረው የዩሮፓ ሊግ የዋንጫ ጨዋታ እና እሳቸው ላይ እንደዚህ አይነት ቅሬታዎች ይቀርባሉ። ግን እሳቸው እንዴትም ቢሆን አሁንም በሊጉ ላይ ጠንካራ ተፎካካሪ ሊሆኑ እንደሚችሉ እያሳዩ ይገኛሉ። አስቶን ቪላ ከሆኑ ዓመታት በፊት በጣም አስተቃቂ ጊዜን ያሳልፍ የነበረ ኢቭን እንደውም ስቴቨን ጄራርድም ክለቡን ይዞት ለዛ እንኳን በማይመች ደረጃ ላይ የነበረ እና ሻምፒዮንሺፕ ሲዳክር የነበረ ክለብ እንደነበር ብዙዎቻችን እናስታውሳለን። ምርጥ ተጫዋቾችን ደግሞ ያፈራ ነው። እንደነ ጃክ ግሪሊሽ አይነት ተጫዋቾች ከዚህ ክለብ ነው የወጡት። በዚህ ክለብ ውስጥ ደግሞ አስደናቂ ጊዜን ሲያሳልፉ እንደነበረም ጭምር እናስታውሳለን። ነገር ግን ለዚህ ክለብ ትክክለኛው አሰልጣኝ ኡናይ ኤምሬ እንደሆኑ በተከታታይ ባደረጓቸው ጨዋታዎች ላይ ሳይቀር ሁሉ እያስመሰከሩ ይገኛሉ እና ቡድኑ ወደ ቻምፒየንስ ሊግ እንዲመጣ አድርገውታል። በባለፈው ዓመት አስቶን ቪላ በዚሁ በቻምፒየንስ ሊጉ ሲጫወት የተመለከትነው ቡድን ነው እና በጣም የሚያስገርም ፐርፎርማንስ ያሳየ ቡድን እንደነበረ ተመልክተናል እና ኡናይ ኤምሬ በትክክል ይህንኛውን የአስቶን ቪላ ቡድን ይዘው አሁን ባለበት ውጤታማነት እንዲቀጥል እያደረጉት የሚገኙ የክለቡ ዋና አሰልጣኝ ናቸው እና አሁንም በያዙት የአስቶን ቪላ ቡድን የዘንድሮ የውድድር ዓመት አጀማመራቸው በእርግጥ ጥሩ አልነበረም። የዘንድሮ የአስቶን ቪላ አጀማመር እሳቸው ላይም ጥያቄ እንዲቀርብ ያደረገ ጣት እንዲቀሰርባቸው ምክንያት የሆነ የውድድር ዓመት አጀማመር ነበር አሰልጣኙ ያደረጉት። የሆኑ ጨዋታዎች ላይ የተመለከትናቸው ውጤቶች ምናልባት አስቶን ቪላ የዘንድሮ የውድድር ዓመቱን እንዴት ሊቀጥል ይችላል፣ እውነት ኡናይ ኤምሬ አሁን ወንበራቸው የተነቃነቀ ይሆን የሚሉ ጥያቄዎች እንዲነሱ ያደረጉ ጨዋታዎች እንደነበሩ ተመልክተናል። ክለቡ በመጀመሪያዎቹ ሳምንታት ጨዋታዎቹ ላይ እንደምናስታውሰው ከኒውካስል ጋር ነጥብ ተጋርቶ ወጣ። በብሬንትፎርድ፣ በክሪስታል ፓላስ በተከታታይ ጨዋታዎች ተሸነፈ። ከኤቨርተን ጋር አቻ ወጣ። በካራቦ ካፕ በብሬንትፎርድ ተሸንፎ ከውድድሩ ውጪ ሆነ። እንዲሁ ደግሞ ከሰንደርላንድ ጋር በተደረገውም ጨዋታ ነጥብ ጣለ እና እነዚህ በተለይ እስከ መስከረም ወር ወደ መጨረሻዎቹ ቀናት አካባቢ ድረስ የተመዘገቡ የአስቶን ቪላ ውጤቶች ጥሩ የሚባሉ አልነበሩም እና ይሄ ክለብ ወዴት እያመራ ነው በትክክል የሚል ጥያቄ እንዲጠየቅ ያስቻለ ጉዳይ ነበር። ግን ከዛ በኋላ ክለቡ በደንብ ወደ ትራኩ ከመጣ በኋላ በጣም በሚገባው ሁኔታ እያሸነፈ ነጥቦችን ይዞ እየወጣ እና ደግሞ ኢቭን ትልልቅ የሚባሉትን ተጋጣሚዎችንም ጭምር ነው እያሸነፈ የተመለከተ ነው የምንገኘው። ለምሳሌ ቶፕ 6 ብለን በተለምዶ የምንጠራቸውን ክለቦች በገጠመበት ሰዓት ቶተናምን አሸንፏል፣ ማንቸስተር ሲቲን አሸንፏል። እንዲሁ ደግሞ በጣም ጥሩ ፎርም ላይ የነበረውን ቦርንመዝን 4 ጎሎችን አስቆጥሮ ያሸነፈ ቡድን ነው። ብራይተንን ከመመራት ተነስቶ አሸንፏል፣ አርሰናልን አሸንፏል። እንዲሁ ደግሞ ባለፈው ሳምንትም ዌስትሃምን ከመመራት ተነስቶ ያሸነፈ ቡድን እንደሆነ ተመልክተናል። ቶፕ 6 በምንላቸው ቡድኖች እንኳን የተሸነፈው እስካሁን በሊቨርፑል ብቻ ነው እና አሁን ደግሞ ከዚህ በኋላ ቪላ ከባባድ ጨዋታዎችን ነው የሚያደርገው ከዩናይትድ፣ ከቼልሲ፣ ከአርሰናል እና ከኖቲንግሃም ፎረስት ጋር ጨዋታዎቹን ያከናውናል እና እነዚህ ጨዋታዎች ላይ በድል እነዚህን ጨዋታዎች የሚወጣ ከሆነ ምናልባት ክለቡ በሆነ ደረጃ ልክ ወይም በሆነ ልኬታ ደረጃ ልንመለከተው እንችላለን። አሁን ማንቸስተር ዩናይትድ ይህንን አስቶን ቪላ በጣም ብዙ ሊወራለት የሚገባውን አስቶን ቪላ ነው ማንቸስተር ዩናይትድ የሚገጥመው። ቅድም እንዳልኳችሁ ክለቡ እጅግ በጣም በሚያስገርም ግስጋሴ ላይ ነው እየቀጠለ የሚገኘው እና ቀደም ሲል እንዳነሳሁት ኡናይ ኤምሬ ለትልልቅ ቡድኖች እጅግ በጣም ፈተና ናቸው።
ከማንቸስተር ዩናይትድ ጋር የሚያደርጉትም ጨዋታ ያሸንፋሉ የሚል ቅድመ ግምት በኦፕታ ሱፐር ኮምፒውተር ተሰጥቷቸዋል። 57.2% ነው የማሸነፍ ፐርሰንቴጅ የተሰጣቸውና ይሄን ጨዋታ ያሸንፋሉ የሚል ግምት ተሰጥቷቸዋል። በዩናይትድ በኩል እንግዲህ ብሩኖ ፈርናንዴዝ ምናልባት በታሪክ የመጀመሪያው ተጫዋች ሊሆን ይችላል። በፕሪሚየር ሊጉ ታሪክ እንግዲህ እስካሁን ድረስ በተከናወኑ ማንቸስተር ዩናይትድ ባከናወናቸው ጨዋታዎች ላይ ብሩኖ ፈርናንዴዝን በአሲስት ውስጥ አለማግኘት ወይም ደግሞ በአሲስት ውስጥ አለማንሳት አይቻልም። በጣም ቁጥራቸው ብዙ የሆኑ አሲስቶችን ነው እያስመዘገበ የሚገኘው። ለምሳሌ የባለፉትን ጨዋታዎች ብንመለከት ከወልቭስ ጋር በተደረገው ጨዋታ ላይ ማንቸስተር ዩናይትድ 4-1 በሆነ ውጤት ያንን ጨዋታ ሲያሸንፍ ብሩኖ ፈርናንዴዝ የነበረው ሚና እጅግ በጣም አስገራሚ ነበር። ኢቨን ማሰን ማውንት ላስቆጠራት ጎል አሲስት አድርጎለት ጭምር እንደነበረ እናስታውሳለን። ክሪስታል ፓላስን ዩናይትድ 2-1 ባሸነፈበት ጨዋታ ሁለቱም ጎሎች የተቆጠሩት ከሱ እግር ላይ በተነሱ ኳሶች እንደነበረም ይሄ የሚታወስ ጉዳይ ነው። ዩናይትድ ቶተናምንም ገጥሞ አቻ በወጣበት ጨዋታ እንደዚሁ እዚህ ጨዋታ ላይም አሲስት አድርጓል። እንዲሁ ደግሞ ከኖቲንጋም ፎረስት ጋርም ዩናይትድ አቻ በተለያየበት ጊዜ ካዜሜሮ ላስቆጠራት ጎል አሲስት ያደረገ ተጫዋች ነበር። ዩናይትድ ወደ አንፊልድ አቅንቶ ሊቨርፑልም 2-1 ሲያሸንፍ በዛ ጨዋታ ላይም እንደዚሁ አሲስት ያደረገ ተጫዋች እንደነበረ ተመልክተናል። እንዲሁ ደግሞ ዩናይትድ ከብሬንትፎርድ ጋር በነበረው ጨዋታ ላይ የነበረውን እንቅስቃሴ ተመልክተናል እና ከሜዳ ውጪ በተደረጉ በርካታ ጨዋታዎች ላይ ተጫዋቹ አሲስት እያደረገ ነው እየመጣ እየተመለከት ነው የምንገኘው። ስለዚህ በነገው ዕለት አሲስት የሚያደርግ ከሆነ በ6 ተከታታይ ከሜዳ ውጪ በተደረጉ ጨዋታዎች ላይ አሲስት በማድረግ በፕሪሚየር ሊጉ ታሪክ የመጀመሪያው ተጫዋች መሆን ይችላል። በእርግጥ የሰሞኑ የብሩኖ ፈርናንዴዝ ውዝግብ የተወሰነ ግርግርን የፈጠረና አዋራ የሚያስነሳ ነበር። ተጫዋቹ ዩናይትድ እሱን ሊያባረው ፈልጎ እንደነበር፣ ለገንዘብ ሲሉ እኔን ለማሰናበት ፍላጎት አሳይተዋል የክለቡ አመራሮች በማለት ከካናል 11 ጋር በነበረው ቆይታ የሰጠው አስተያየት በጣም ብዙ ሰዎችን ሲያነጋገር የቆየና ኢቭን በዩናይትድ በኩል ምንድነው እየተካሄደ ያለው ምንድነው እየተፈጠረ ያለው የሚለውን ነገር በደንብ እንድናጤነውም ጭምር ያስገደደ ነበር። ብሩኖ ለምንድነው የና አስተያየት የሰጠው? ኢቭን ታይሚንጉ አስተያየቱን እንግዲህ ሰጠ የተባለው ከሳምንታት በፊት ነውና ብሩኖ ፈርናንዴዝ ይህንን አስተያየት በዚህ ሰዓት ለመስጠት የፈለገው ወይም በዚህ ጊዜ ይህን ነገር መናገር ያስፈለገው ለምንድን ነው? ለምን አሁን ይህን ነገር መናገር ፈለገ? የሚሉ ጥያቄዎች ሲነሱ ነበርና እንግዲህ ምናልባት የክለቡን ኃላፊዎች በተወሰነ መንገድ የሚያስኮርፍ ጉዳይ ሊሆን ይችላል። እኔ ስለ ብሩኖም ፕሮግራም ሰርቻለሁ በወቅቱ ገብታችሁ ልታደምጡ ትችላላችሁ። ግን ለእኔ አንደርሬትድ የሆነ ተጫዋች ምናልባት ብሩኖ ባይኖር ኖሮ ይህንኛው ዩናይትድ ከዚህ የባሰ ውጥንቅጥ ውስጥ ሊገባ እንደሚችልም ጭምር ይሰማኛል እና ስለዚህኛው የማንቸስተር ዩናይትድ ስብስብ ስናነሳ ብሩኖ የቡድኑ የጀርባ አጥንት የቡድኑ ምሰሶ መሆኑን ማንሳት እንደሚገባን በባለፈው ፕሮግራም ላይ ተናግሬ ነበር። እንግዲህ ያን ኢንተርቪው ሰጣ ከተባለ በኋላ ነው አሁን ይህንን ጨዋታ የሚያከናውነው። ከዛ ውጪ ኡናይ ኤምሬ እንግዲህ ቅድም እንዳልኳችሁ ወደ 10ኛ ተከታታይ ጨዋታቸው እየተጠጉ ነው የሚገኙትና እስካሁን ድረስ 9 ጨዋታዎችን በሁሉም ውድድሮች ክለቡ አሸንፏል። ክለቡ ይህንን ታሪክ ሊያስመዘገበው ለመጨረሻ ጊዜ ከጥር እስከ መጋቢት ወር 1914 ድረስ በነበሩ ጊዜያት ነውና 11 ተከታታይ ጨዋታዎችን በማሸነፍ ያንን ውጤታማ ሪከርድ አስመዝግበው እንደነበር ይታወሳል። ስለዚህ አሁን 9 ጨዋታዎች ላይ ደርሷል። አሁን የሚያደርጉትን የዩናይትድ ጨዋታና ቀጥሎ ከቼልሲ ጋር የሚያከናውኑትን ጨዋታ የሚያሸንፉ ከሆነ ከ111 ዓመታት በኋላ ለመጀመሪያ ጊዜ ይህንን አዲስ ታሪክ ሲያስመዘግቡ የምንመለከት ይሆናል። ስለዚህ ለአስቶን ቪላም እጅግ በጣም የሚያስገርም ቁጥራዊ መረጃ ነው የሚሆነው። እሳቸው ይህንን ቡድን ይዘውት እጅግ በጣም ጥሩ ጊዜ ነው ከዚህ ቡድን ጋር አብረው እያሳለፉ የሚገኙት። የአስቶን ቪላን ነገር እንግዲህ ስናነሳ አሁን ወጥ በሆነ ትራክ ላይ እየቀጠሉ ወጥ በሆነ ሀዲድ ላይ እየተጓዙ ነው የሚገኙት። የቡድኑን ውጤት በተመለከተ ብዙ ነገሮችን ልናነሳ እንችላለን። ለምሳሌ ከኤክስጂ ጋር ካነሳን ከሆኑ ቡድኖች ጋር በደንብ መፎካከር የሚችል የኤክስፔክትድ ጎል መጠን ማስመዝገብ የቻለ ቡድን ነው እና አሁን ካለበት የሜዳ ላይ ፐርፎርማንስ ጋር ደግሞ ብዙ ተጫዋቾች ተሰናስለው እየቀጠሉ ይገኛሉ። ሌላው አስቶን ቪላ መከላከሉ እጅግ በጣም የሚያስገርም ነው። ይሄ ኤክስፔክትድ ጎል አጌነስት ወይም ኤክስጂኤ በምንለው ሜትሪክስ ኤክስፔክትድ ጎል አጌነስት ማለት የሚሞከርበትና ተሞክሮ ሊቆጠር ይገባው ነበር
የሚባለው የሙከራ መጠንና የጎል መጠን በስሌት ደረጃ ሲሰላ ኤክስፔክትድ ጎል አጌንስት ይባላል። ኤክስፔክትድ ጎል ብለን ስንል የሚጠበቁ ወደ ጎልነት ይቀየራሉ ተብሎ የሚጠበቁ የጎል ሙከራዎች እንደማለት ነው። አጌንስት ሲሆን ደግሞ አንተ ላይ በተቃራኒ የሚሞከር ሙከራ ይሆናል እና አስቶን ቪላ ኤክስፔክትድ ጎል አጌንስቱ 4.9 ነው። ይሄ ማለት ከሌሎች ክለቦችን በጣም በዝቅተኛ ደረጃ እንዲቀመጥ የሚያደርገው ነውና የአስቶን ቪላ መከላከል እጅግ በጣም ጠንካራ እንደሆነ በቁጥራዊ መረጃዎች ረገድ ቡድኑ እነዚህን ነገሮች እያስመዘገበ እንዳለ እየተመለከትን እንገኛለን። እንግዲህ በ2025-26 የእንግሊዝ ፕሪሚየር ሊግ እስካሁን ድረስ እየተደረጉ ባሉ ወደ 16 አካባቢ ሳምንታት በጣም ብዙ ጎሎች ያስቆጠሩ ክለቦች አሉ። ማንቸስተር ሲቲን እና አርሰናልን የተለያዩ ቡድኖችን እናነሳለን። እንግዲህ የአስቶን ቪላን ደግሞ ስናነሳ በተለይም ከሳጥን ውጪ ወይም ደግሞ ከ18 ያርድ ርቀት ሙከራዎችን በመሞከር ረገድ በጣም የተዋጣለት ቡድን መሆኑን እየተመለከትን እንገኛለን። ይሄም በራሱ ለዩናይትድ እጅግ በጣም ፈተና መሆን የሚችል ጉዳይ ነው። ሌላው ይህንን የአስቶን ቪላ ቡድን መጠንቀቅ የሚገባው በሞርጋን ሮጀርስ አማካኝነት ነው። ሞርጋን ሮጀርስ ዘንድሮ በጣም ይሄ በቃ ሁሉ ነገሩ መጥቶለታል፣ ብዙ ነገሩ መጥቶለታል ማለት ይቻላል እና ከሳጥን ውጭ ኳሶችን የሚሞክር ጎሎችን በቀላሉ የሚያስቆጥር አይነት ተጫዋች እየሆነ መጥቷል። አሁን የትልልቅ ክለቦችን አይን የትልልቅ ክለቦችን ቀልብ እየሳበ የሚገኝ ተጫዋች ነው እና ሞርጋን ሮጀርስን በደንብ መቆጣጠር ኮንትሮል ማድረግ ያስፈልጋል። ዮሪ ቴሌማንስ ትላንት በነበረኝ ፕሮግራም ላይ እንደጠቀስኩት ማቲካሽ እንደዚሁ በዚህ ውስጥ የሚጠቀሱ ተጫዋቾች ይሆናሉ ማለት ነው። የማንቸስተር ዩናይትድን ጉዳይ ካነሳን ግን እንግዲህ አሁን ወደ ቶፕ 4 ለመግባት ከዚህ በኋላ እያንዳንዶቹ ጨዋታዎች ማሸነፍ እጅግ በጣም አስፈላጊ ይሆናል። ብዙ ጊዜ ፕሪሚየር ሊግ በአዲስ ሲዝን በተጀመረ ቁጥር አዲስ የሚባሉ ነገሮች አሉ። በቃ የዘንድሮ ፕሪሚየር ሊግማ የተለየ ነው። የዘንድሮ ፕሪሚየር ሊግ የቶፕ 4 ፉክክሩ ከሌሎቹም ጊዜያት ሌሎቹ ጊዜያት ላይ ያልነበረ ነው ይባላል። ግን በየአመቱ የምናየው የቶፕ 4 ፉክክር አዳዲስ ነገሮችን ይዞ የሚመጣ ነው። ለምሳሌ አምና እነ ኒውካስል፣ እነ ቼልሲ፣ እነ ማንቸስተር ሲቲ በጣም በትልቅ ደረጃ ሲፎካከሩ የነበረበት እነ ኖቲንግሃም ፎረስት የነበሩበት የቶፕ 4 ፉክክር እንደተመለከተን እናስታውሳለን። ዘንድሮም ያ ነገር እያቃጠለ ነው የሚገኘው። ክለቦቹ አንዳንድ ክለቦች ተቀይረዋል እንጂ ለምሳሌ ዩናይትድ አለ፣ ቼልሲ አለ፣ እንዲሁ ደግሞ እዚሁ የቶፕ 4 ፉክክር ላይ ሊቨርፑል አለ፣ ሰንደርላንድ አለ፣ ክሪስታል ፓላስ አለ፣ ራሱ አስቶን ቪላ አለ እና አሁን ይህንን የቶፕ 4 ፉክክር እንዴት ባለ ሁኔታ ነው ማንቸስተር ዩናይትድ ሊወጣ የሚችለው? በፍጹም ሊቀል አይችልም። አሁን ከምናነሳው ነገር አንጻር ማንቸስተር ዩናይትድ ቀላል ጊዜ ይጠብቀዋል እና ደግሞ ቶፕ 4 ላይ ለመፎካከር በሚያደርገው ጥረት ልክ እንደባለፈው እንደ ቦርንመዙ ጨዋታ ነጥብ እየተጋራ የሚወጣ ከሆነ 4 ሲያስቆጥር 4 የሚገባበት ከሆነ በእንደዚህ አይነት ሁኔታ ቶፕ 4 ላይ መፎካከር እጅግ በጣም አስቸጋሪ ነው። ዩናይትድ በባለፈው የቦርንመዙ ጨዋታ ላይ እንደምናስታውሰው ለገለልተኛ ተመልካቾች እጅግ በጣም የሚያስገርም ነበር። እንደኛ ላሉት ሚዲያ ላይ ለሚሰሩት ሰዎች እጅግ በጣም የሚያዝናና ጨዋታ ነበረ። 8 ጎሎች ያየንበት፣ 2 የቅጣት ምት ጎሎች የተመለከትንበት፣ ኢቭን በፕሪሚየር ሊጉ ሪከርድ በዘንድሮ ውድድር ዓመት ሪከርድ የሆነ ሙከራ የተመዘገበበት ቁጥሩን ካልሳትኩኝ ወደ 39 ሙከራዎች እየተሞከሩበት የጨዋታ ምሽት እንደነበር አይተናል። ግን ለዩናይትድ ደጋፊዎች የሚያስደስት አልነበረም፣ የሚያዝናናም አልነበረም። ምክንያቱም ዩናይትድ በእጁ የነበረውን ጨዋታ ነው አሳልፎ የሰጠው። እየመራ እንኳን ውጤት ማስጠበቅ ያልቻለ ቡድን ሆኗል እና አሁን እነ ሙቦሞ ደግሞ በሌሉባቸው ሳምንታት እንዴት ቀጣይ ጨዋታዎቻቸው ላይ ሊያሸንፉ ይችላሉ የሚለው ነገር በራሱ እጅግ በጣም አጥያቂ ጉዳይ ይሆናል እና በባለፈው በተለይ የመጀመሪያውን 45 እንቅስቃሴ ለተመለከተ ይህንን ዩናይትድ እንዴት ነው ሳያደንቅ ማለፍ አይችልም። በጣም ልዩ ፐርፎርማንስ፣ እጅግ በጣም የሚያስገርም የጨዋታ ላይ እንቅስቃሴ እና ደግሞ የተዋጣለት የጎል ማስቆጠር ሂደትን አስመልክተውናል። ከ45 ደቂቃ በኋላ ግን ቼሪሾች ቦርነመዞች እጅግ ድንቅ ሆነው ነበር የቀረቡት እና በኤክሲጂ መጠን ከተመለከትነውም 2.49 ኤክሲጂ ነው ቦርነመዝ ሲያስመዘግብ የተመለከትነው። በተለይ ሁለተኛው አጋማሽ ላይ በጣም ጥሩ ነበሩ። አሁን ለዩናይትድ በተለይ ለሩበን አሞሪም ቲክቶክ ገጼ ላይም ሰርቼዋለሁ ያንን ዜና በተመለከተ ሩበን አሞሪም
እስከ ዛሬ ድረስ ምንድነው ይሄ ታክቲኬን አልቀይርም፣ በቃ እኔ በ3-4-2-1 ምጫወት አሰልጣኝ ነኝ ወይም በ3-4-3 ምጫወት አሰልጣኝ ነኝ እና ፎርሜሽኔን ታክቲኬን አልቀይርም። ታክቲኬን እንድቀይር የሚፈልጉ ከሆነ ሰዎቹ ሌላ አሰልጣኝ ሊያመጡ ይችላሉ በማለት ለታክቲኩ እስከ መጨረሻው ድረስ እንደሚታመን ገልጾ ነበር። እንግዲህ ይሄ ላመኑበት ዓላማ መቆምን በለው ግትርነትን በለው አላውቅም ምን አይነት ስም ሊሰጠው እንደሚችል፣ ግን ሩበን አሞሪም እንዲህ አይነት አስተያየት ሲሰጥ እንደነበረ ተመልክተናል። አፍተር ኦል ግን ምንድነው የተፈጠረው ወይም ምንድነው የሆነው የሚለውን ነገር ስናይ አሁን ተጫዋቾቹ ወሳኝ ተጫዋቾቹ በተለይ ለዚህ ጨዋታ ሊያግዙት የሚችሉት እንደ ዊንግ ባክም እንደ ዊንገርም የሚያገለግሉት አማድ ዲያሎ እንዲሁ ደግሞ ብሪያን ሙቡሞ ኑሴር ማዝራዊ በአፍሪካ ዋንጫው ምክንያት በዚህ ስብስብ ውስጥ አይገኙም እና ሩበን አሞሪም ተናገረ በተባለው መሰረት ከወልቭሱ ጨዋታ በፊት ለተጫዋቾቹ ከዚህ በኋላ አዲስ ታክቲክ አዳፕት ልናደርግ እንችላለን፣ 4-3-3ንም አዳፕት ልናደርግ እንችላለን እና ለዛ ዝግጁ መሆን አለባችሁ ብሎ ይህንን ነገር ለተጫዋቾቹ ሲነግራቸው ነበር የሚሉ ዘገባዎች ሲወጡ እንደነበር ተመልክተናል። እና እንደውም ልምምድ ላይ ያንን ያተኮረ ልምምድም ሲሰሩ ነበር የሚሉ ዘገባዎች ናቸው ሲወጡ የነበሩ። ስለዚህ አሁን ለመጀመሪያ ጊዜ እንግዲህ ሩበን አሞሪም ወደ ፕሪሚየር ሊጉ ከመጣ 1 ዓመት ካለፈው በኋላ በዚያ አጨዋወት ልንመለከተው እንችላለን። ማቴዎስ ኩኛ ባለፉት 2 ጨዋታዎች ወደ 8 የሚጠጉ ሙከራዎችን ያደረገ ተጫዋች ነው። ምናልባት እሱን እንደ 10 ቁጥር ይጠቀሙት ይሆን ወይ ደግሞ በመስመር አጥቂነት እናየው ይሆን? እሱን እንግዲህ ጨዋታው ላይ የምንመለከተው ጉዳይ ይሆናል። ከዚህ በተጨማሪ ተጫዋቹ ይሄ ፕሮግሬሲቭ ኬሪ የምንላቸው ተጫዋቾችን ድሪብል እያደረገ በማለፍ እና እነዚህን ለግብ የሚሆኑ ድሎችን ክሬት በማድረግም ጥሩ አቅም ያለው ተጫዋች ነው። ለዚህ ቡድን እጅግ በጣም አስፈላጊ መሆን ይችላል። የብሩኖ ፈርናንዴዝ ጉዳይም እንደዚሁ ከሚጠበቁት መካከል ነው። ምናልባት የብሪያን ሙቡሞ አለመኖር በደንብ ተጫዋቹ ወደፊት እየወጣ የማጥቃቱን ኃላፊነትም እንዲወጣ ሊያደርገው ይችላል። በባለፈው እጅግ በጣም የሚያስገርም የቅጣት ምት ጎል አስቆጥሯል። አሲስት ሲያደርግም ተመልክተነዋል እና ሪያን ጊግስ ነው እንግዲህ በሚያዝያ 2003 የቀድሞ ማንቸስተር ዩናይትድ ሌጀንድ በ3 ተከታታይ ጨዋታዎች ላይ አሲስት ሲያደርግ የተመለከተ ነው፣ ባክ ቱ ባክ። አሁን ይሄ ተጫዋች ደግሞ በጣም በልዩነት እያቀጠለ ስለመሆኑ ነው እያየን የምንገኘው እና እንግዲህ በ6 ተከታታይ ከሜዳ ውጪ በሚደረጉ ጨዋታዎች ላይ አሲስት ያደረገ ተጫዋች ነው። 6 ጊዜ ይሄን ያደረገ ተጫዋች የለም። ለ6ኛ ጊዜ በነገው ዕለት አሲስት ካደረገ የመጀመሪያው ተጫዋች መሆን ይችላል ማለት ነው እና ይህን ነገር እንግዲህ የምንመለከት ይሆናል ማለት ነው። ለማንቸስተር ዩናይትድ ቪላ ፓርክ ጥሩ የሆነ ታሪክ አለው። በባለፉት እንግዲህ ከተከናወኑት 41 ማንቸስተር ዩናይትድ ካከናወናቸው 41 ጨዋታዎች ውስጥ ካሸነፋቸው 41 የፕሪሚየር ሊግ ጨዋታዎች ውስጥ 18ቱን ያሸነፈው በቪላ ፓርክ ነው ማለት ነው። ስለዚህ ይህንኛውም ጨዋታ ላይ ምናልባት አሸንፈው ሲወጡ ልንመለከት እንችላለን። በ2022-23 የውድድር ዘመን አስቶን ቪላ 3-1 በሆነ ውጤት ዩናይትድን አሸንፎ እንደነበር የምናስታውሰው ነው። ዩናይትድ 20% ብቻ ነው እዚህ ጨዋታ ላይ ያሸንፋል የሚል ቅድመ ግምት በኦፕታ ሱፐር ኮምፒውተር የተሰጠው 20.6 ኦልሞስት 21% በሉት። የአስቶን ቪላ ደግሞ 57.2 በመቶ የማሸነፍ ቅድመ ግምት ተሰጥቶታል። ኢቭን አስቶን ቪላ አሁን ባለው ሁኔታ ከአርሰናልና ከማንቸስተር ሲቲ ቀጥሎ በደንብ ለዋንጫ ይፎካከራል እየተባለና እንዲሁ ደግሞ በአውሮፓ ቻምፒየንስ ሊግ ለማለፍ 77.8% ግምት የተሰጠው ቡድን። ስለዚህ ይሄ ቡድን እንዴት ባለ መንገድ ሊቀጥል ይችላል? ኢቭን ማንቸስተር ዩናይትድ ደግሞ ወደ ዩሮፓ ሊግ እንኳን ለመግባት 8.8% ብቻ ነው የተሰጠው እና ይሄ በጣም ከባድ ነው እና ማንቸስተር ዩናይትድ በተለይ ወደ ቶፕ 4 መምጣት ወደ ቻምፒየንስ ሊግ መድረክ መመለስ የሚፈልግ ከሆነ የግድ እንዲህ አይነቶቹን ጨዋታዎች እያሸነፈ ፕሩፍ ማድረግ ማስመስከር ይጠበቅበታል። ያን ማድረግ ሲችል ብቻ ነው በነገሮቹ ላይ ውጤታማ መሆን የሆኑ ነገሮችን ማሳካት የሚችለውና ይሄን ነገር ነው እንግዲህ ልንመለከት የምንችለው። ለማንቸስተር ዩናይትድ ግን በጣም ወሳኝ ጨዋታ ነው። ቀደም ሲል እንዳልኩት የጨዋታው ወሳኝነት ምንም የሚያጠራጥር አይደለም።
አስቶን ቪላ ምናልባት የሆነ ሳምንት ላይ ሲቀዛቀዝ ወይ ሲወርድ ልንመለከተው እንችላለን። አሁን ከ1 እስከ 3 ባለው ደረጃ አርሰናል፣ ሲቲን፣ ቼልሲን ለረጅም ጊዜ እየተመለከትን ልንቀጥል እንችላለን። ግን ኢቭን ስለ ዋንጫ ፉክክሩ ስናወራ አሁን አስቶን ቪላ ለዋንጫ ይፎካከራል አይፎካከርም፣ እሱ ተከርኖ ይብሰልና ተከርኖ ይቆይና ቢያንስ ግን የአውሮፓ መድረክን ሴኪዩር ለማድረግ ክለቡ በጣም ጥሩ ግስጋሴን እያደረገ ነው። በተለይ እኔ አስቶን ቪላ እነዚህን ተከታታይ 3 ጨዋታዎች ከዩናይትድ ከቼልሲ እና ከአርሰናል ጋር የሚያደርጋቸውን ጨዋታዎች በአሸናፊነት የሚወጣና የሚያጠናቅቅ ከሆነ ከዛ ስለ ቶፕ 4 ስለ ቻምፒየንስ ሊግ ኢቭን ስለ ዋንጫ መፎካከርም የዛኔ ልናወራ እንችላለን። የአስቶን ቪላ ጨዋታዎች በነገራችሁ ላይ በጣም ከባባዶች ናቸው። ከዚህ በኋላ ኢቭን እኔ 3ቱን ብቻ አነሳው እንጂ ከዩናይትድ ከቼልሲ እና ከአርሰናል በኋላም ቢሆን ኖቲንግሃም፣ ክሪስታል ፓላስ፣ ቶተንሃም፣ ኤቨርተንን በዩሮፓ ሊግ ፌነርባቼን፣ ከዛ ኒውካስልን፣ ሳልዝቡርግን ይገጥምና ከዛ ከብሬንትፈርድ፣ ቦርንመዝ፣ ብራይተን ጋር ይጫወታል። የካቲት ወር መጠናቀቂያ ወራት ላይ ነው ከሊድስ ዩናይትድ እና ከወልቭስ ጋር የሚጫወተው። ስለዚህ ቡድን ቶፕ ፎርም ለመግባት እነዚህን ተከታታይ ከባባድ ጨዋታዎች ማሸነፍ ይጠበቅበታል። ለዩናይትድ ግን ቶፕ 4 ውስጥ ለመግባት አሁን ችግሩ ምንድነው? አንድ ቡድን የሆነ ጨዋታ ላይ የሚያሸንፍ ወይ የሆነ ጨዋታ ላይ በጣም በሚያስገርም ውጤታማነት የሚቀጥል ከሆነ ግስጋሴውን አሳምሮ መጓዝ ይችላል። አንድ ጨዋታ ላይ የሚያሸንፍ አንድ ጨዋታ ላይ 3 ነጥብ ይዞ የሚወጣ ከሆነ ማንቸስተር ዩናይትድ በጣም በተሻለ ፍጥነት ቢያንስ ቶፕ 4 ውስጥ እየተቀላቀለ ቶፕ 5 ውስጥ እየቆየ ሳምንታቱን መሻገር ይችላል። ግን አሁን ሁሉም ቡድን በሆነ ነጥብ ተያይዘው ነው እየቀጠሉ የሚገኙት። 4ኛ ደረጃ ላይ የሚገኘው ቼልሲ 28 ነጥብ አለው፣ ፓላስ 26፣ ዩናይትድ 26፣ ሊቨርፑል 26፣ ሳንደርላንድ 26። አስቡት ከ5ኛ እስከ 8ኛ ያሉት 4 ቡድኖች 26 ነጥቦችን ነው ይዘው ያሉት። ስለዚህ ለምሳሌ ፓላስ አንድ ጨዋታ ቢያሸንፍ እዛው ባለበት ሊቀጥል ይችላል። አንድ ጨዋታ ከተሸነፈ ግን ወዲያው ተሽቀንጥሮ 8ኛ 9ኛ ሁሉ ሊገባ ይችላል። ዩናይትድ አንድ ጨዋታ ካሸነፈ ወይ ወደ ላይ ከፍ ይላል ወይ ባለበት ይቀጥላል። ከተሸነፈ ግን ወደ ታች ዝቅ ይላል። ከዛ ደግሞ እኮ አሉ 24 23 ነጥብ ያስመዘገቡ እነ ኤቨርተን እነ ብራይተን አይነት ቡድኖች አሉ። ስለዚህ ዩናይትድ በጣም ጥንቃቄ ማድረግ ይጠበቅበታል ማለት ነው እና እዚህ ጨዋታ ላይ ማሸነፍ ለዩናይትዶች እጅግ በጣም ወሳኝ ይሆናል ማለት ነው። እናንተስ ምን ትላላችሁ? ይህንን ጨዋታ ማን ያሸንፋል? አስቶን ቪላ ወይስ ማንቸስተር ዩናይትድ ወይስ ጨዋታው ባቸው ውጤት ይጠናቀቃል? ኮሜንት ላይ እየገባችሁ ሀሳቦቻችሁን ልታጋሩንና ልጽፉልን ትችላላችሁ። እሁድ ምሽት 1 ሰዓት ከ30 ቪላ ፓርክ ላይ በበርሚንግሃም አስቶን ቪላ በሜዳው ማንቸስተር ዩናይትድን ያስተናግዳል። ምን አይነት ውጤት ጨዋታው ላይ ይመዘገባል የሚለውን ደግሞ አብረን የምንመለከተው ጉዳይ ይሆናል ማለት ነው።